አብርሽና ጽጌ በአዲስ ቪዲዮ ተከስተዋል። ለካ ነካ በሚለው ቪዲዮ እንግዲህ እየቀወጡት ይገኛሉ ማለት ነው። በነገራችን ላይ ይህን ቪዲዮ ትናንትና እነ ሩታና እነ ኤፍሬም ሰርተውበት ነበረ። ያቡና ጽጌ መጀመሪያ ላይ ሰርተውበት ነበር። ዛሬ ላይ ደግሞ ከአብርሽ ጋራ ተከስተዋል ማለት ነው። አይ አብርሽ ቁጥርጥር እኮ ሙዚቃው ግን እኔም እናንተ ሙሉ ሲለቀቅ ማለት ነው ምናልባት አብርሽና ጽጌ ሆኖ እንደ ሙዚቃውን ያወጡት ወይ አብርሽና ጽጌ ናቸው ወይ ያቡና ጽጌ ናቸው። እኔ ግን ያቡና ጽጌ ነበር የመሰሉኝ ማለት ነው። እና አብርሽ ምንድነው የመሰለው ማሮቼ መልኩ ከለሩ ሁሉ ላለባበሱ ሁሉ ቆጭ የናይጄሪያ ዜግነት ያለው ሰው የናይጄሪያ ተወላጅ መስሎላችሁ ቁጭ ብሏል ማለት ነው። ሰላም ውዶች፣ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር ማድረጋችሁ አትርሱ። የምለቀው ቪዲዮ በፍጥነት ከእናንተ ጋር እንዲደርስ የደወል ምልክቷን መጫናችሁን እንዳትረሱ። ኧረ ጽጌ ራቁትሽን መጣሽ እኮ ማሬዋ፣ ራቁትሽን ሆንሽ ውዴ። እንዲህ ምን ነው ሴቶቹ ራቁታችሁን መሄድ አማራችሁ? በፓንት መሄድ ነው የቀራችሁ። ፈጣሪ ሆይ ትዕግስቱን ስጠኝ። በዚህ ልብስ ላይ ማን እንደው ምንቅ ስትል ማለት ነው። ኧረ ሊገለብ ምን ቀረው? ተገለበ እንጂ ያቡጋ የሰራችሁ ሙዚቃ ላይ ራሱ አለባበሷ ውይ ከፍታ ግባ ይባላል። አይ ለመታወቅ እንግዲህ የግዳጅ አጭር ልብስ ምናምን በቃ አይደለስ ህዝቡ ተንጫጭቶ ቫይራል እንዲወጣ ተብሎ ነው እንግዲህ ማለት ነው። እና ማሮቼ ማለት ነው እንዲህ ወዲያው እንደተለቀቀ እናንተ ሸራት ታደርጉልኝም እንዴ? አንድ የሚጠቅም ሰው እንኳን የለም እንዴ? የኔ ተከታዮች ማለት ነው አንድ እንኳን ሸር ያደረገ የለም። እኔ እርሜን ቢዚ ሆኜ ስራ ሳላየው ብቀርቱ እና ለማንኛውም በዚህ መልኩ መተዋል። ይሄ አብርሽና ጽጌ ማለት ነው። ሰሞኑን ቪዲዮ ይለቀቃል ተብሏል። እንግዲህ እንደምታዩት ሙሉ ይለቀቃል ተብሏል። ለማንኛውም